ገንዘብ ደስታ አይልም መጽሐፍ ይሄን አያስተምር። ይሄው ግቡና አንብቡ። ገንዘብ ደስታ አይገዛም ምናምን ስለማይገዛ እኮ ስለማይገዛ ገንዘብ ለተደሰተ ሰው የሚሆን ነገር ተባረክንበት ያላችሁት የሰበሰባችሁት ነገር ይበላችኋል። በተራ ሰውነታችሁ ላይ ያለውን አካል ክፍል ገነጣጥሎ ይበላዋል። ወቁ እግዚአብሔር ሲባርካችሁ ግን የተሰበሰበውን ነገር ትበሉታላችሁ፣ ታበሉታላችሁ፣ ትጠጡታላችሁ፣ ታስጠጡታላችሁ፣ ሌሎች ሰዎች ይጠቀሙበታል፣ እናንተም ትጠቀሙበት፣ ደስ ብሏችሁ ሐሴት አድርጋችሁ ትሄዱበታላችሁ። የእናንተ ገንዘብ ብዛት የእናንተ ገንዘብ ቁልል ደስታ የሚገዛላችሁ እንዳይመስላችሁ። ደስ እንዲለን ከፈለጋችሁ በሕያው እግዚአብሔር እንጂ በሕያው እግዚአብሔር እንጂ በሚያልፈው ባለጠግነት ምን እንዳይላችሁ ይሄው የእግዚአብሔር ቃል ነው የሚለው። አግበስብሰው ባለጠጋ የሆኑ ሰዎች ሳይበሏት ሳይቀምሷት ሳይጠቀሙባት እንዲቹ አይናቸው እያየ ይፈነዳሉ። እግዚአብሔር ከባረከ ግን ይባርካል። ክብር ለእግዚአብሔርን ፍራ፣ በመንገዶቹ ሂድ፣ ምስጉን የድካምን ፍሬ ትበላለህ። ሚስት በቤት እልፍኝ እንደሚያፈራ ወይን ናት፣ ልጆች በማዕድ ዙሪያ እንደ ወይራ ቡቃያ ናቸው ይላል። እግዚአብሔርን የሚፈራ ሰው እንዲህ ይባረካል ይላል መዝሙረኛው 128። እውነት ነው። እንግዲህ እንደሰማችሁት ነው ወንድማችን ፓስተር ቸር የተናገረው። በተለይ የወደድኩለት አባባል ገንዘብ ደስ ስላለው ሰው ነው እንጂ ገንዘብ ደስታን አይገዛም የሚል አባባል ሲናገር ሰምቻለሁና እውነት ነው። ደስታ ከገንዘብ የመነጨ ከሆነ በጣም አስቸጋሪ ነው የሚሆነው። ፍጹም የሆነ ደስታና ሰላም አይሰጥም። ደስታችን ሊሆን የሚገባው ወይም ደግሞ የደስታችን መሰረት ሊሆን የሚገባው እግዚአብሔር ነው ወይም ደግሞ ክርስቶስ ኢየሱስ ነው። በክርስቶስ የተሰራልን ስራ ገብቶን በሱ ስንደሰት የመንፈስ ፍሬ ውስጥ ራሱ ፍቅር፣ ደስታ፣ ሰላም፣ በጎነት፣ ቸርነት የሚለው የመንፈስ ፍሬ አይደለ? ከክርስቶስ ኢየሱስ የሚገኙ የጽድቅ ፍሬዎች ከክርስቶስ የመነጨ ደስታ፣ ከክርስቶስ የመነጨ ሰላም ካለን ከዛ በኋላ ገንዘብ ቢኖረንም ያ ገንዘብ ለመልካም ነው የምንጠቀምበት እንጂ ለኃጢአት ነገር አንጠቀምበትም። ነገር ግን በገንዘብ ደስታን ለመግዛት የሚፈልጉ ሰዎች ያንን ገንዘብ ተጠቅመው የኃጢአትን ነገር በማድረግ ነው ደስተኛ ለመሆን ራሳቸውን የሚሞክሩት ማለት ነው። ስለዚህ ደስ ስላለው ሰው ነው ገንዘብ የሚያስፈልገው የሚለው አባባል በጣም አስተማሪና ትክክል ነው እንጂ ገንዘብ ያለው ግን ደስታ የሌለው ሰው ደስታን ለመፍጠር ገንዘቡን የሚጠቀምበት ለኃጢአትም ሊሆን ይችላል። እንዲያውም በአውሮፓ ዓለም በተለያየ የሰለጠኑ ሀገሮች ላይ ስናይ እኮ ገንዘብ አላቸው፣ ሀብታም ናቸው። ነገር ግን ደስታ ከማጣት የተነሳ ደስታን ለመግዛት ደስታን ፍለጋ ህሊናቸውን እስከመጣል አይምሯቸውን እስከማደንዘዝ ድረስ ደርሰዋል አይደለ? በኃጢአት ውስጥ ገብተው ማለት ነው። ስለዚህ ደስታችን ሊሆን የሚገባው በሚታየው ነገር ላይ አይደለም፣ በሕያው እግዚአብሔር ሁሉን አትርፎ በሚሰጠው በሕያው እግዚአብሔር እንጂ በሚያልፍ ባለጠግነት ደስ ልንሰኝ አይገባምና የሚገርም አስተማሪ ሐሳብ ነው። ከሰዓት በጣም ጸልያለሁ። በከሰዓቱ ፕሮግራም በጣም ነው የምጸልየው። 10,000 ብር ለያዛችሁ ቀድሜ ነው የምጸልየው። 5,000 ለያዛችሁ ከሰዓት ስትመጡ 10,000 5,000 አሜን ነው። 10,000 ለያዘ ቀድሜ ነው የምጸልየው። ይዞ ይመጣል። እንዲህ ቆሮንቶስ የሆነ ሰውዬ ይዞ ይመጣል። ለምን? ለሕያው ተስፋ። ጌታ እኮ አባብሎ አይጠራ። ትከተለኛለህ? በቃ መከራ አለብህ ስትከተለኝ። ልትከተለኝ ከፈለክ ምን አለብህ? መከራ እንጂ አይዞ እኔን ስትከተል ራስ እንጂ ጅራት አትሆንም ብሎ ያውቃል ጌታ አለ። አዲስ ኪዳን ውስጥ ጌታ ብሎ ያውቃል። ሙሴ ነው ያለው። ሙሴ እስራኤል ሆይ ሕጉን ሁሉ ከጠበቃችሁ ራስ እንጂ ጅራት አትሆንም። ጌታ ግን ትከተለኛለህ፣ መከራ አለብህ፣ ያጋጩሃል፣ ይቀጠቅጡሃል፣ ሊገሏችሁ ሁሉ ይችላል እና ሬዲነት ትከተለኛለህ እኮ ነው በእውነት ይሄ ነገር ጥሩ አይደለም ብለህ መመለስ መብትን እከተልሃለሁ ካልክ እስከ ሞት ድረስ የታመንኩ ነው። አየ የተጠራ ነው ተስፋ እንጀራ በወጥ ከመብላት ያልፍ። ምን አይነት ተስፋ? ለሕያው ተስፋ፣ ለማይጠፋ እድፈት ለሌለበት ኢንኮራፕቲብል ለሆነ ለማያልፍ ርስት ሁሉም ብለህ ያለቀስክበት አላፊ ነው። ሁሉ ትላንት ብርቅ የሆነውን ነገር ጌታ ችግር የለበትም አምጥቶ ገጭ ያደርግልሃል። እጅ ከገባ በኋላ ቀሽም ነው የሚሆንብህ። ሁሌም እጅ ገብቶ ማይሞላ ከእጅ በላይ ሰፊ ሆኖ ሁሌም ሙሉ የሆነው ጌታ ብቻ፣ አሜን፣ ኢየሱስ ብቻ፣ አሜን። እሱን ይጨምርልህ እግዚአብሔር። አሜን። የሚገርም የሚደንቅ እውነት ነው በወንጌል የተሰበከልን። በፊልጵስዩስ መጽሐፍ ምዕራፍ 1 ቁጥር 21 እስከ 23 ድረስ ስታነቡት
በእርሱ ልታምኑ ብቻ አልተጠራችሁም መከራም ልትቀበሉ ጭምር ነው እንጂ ይህ ስለ ክርስቶስ ተሰጥቷችኋል ይላል። መከራው ማለት ነውና በመከራ ውስጥ ልናልፍ ነው እንጂ በክርስትና ውስጥ ደልዳላ ሜዳ አልጋ በአልጋ የሆነ መንገድ መጠበቅ የለብንምና ሁላችንም ክርስትናችንን በደንብ መረዳት አለብን። ክርስትና የሚያስከፍለውን ዋጋ በሙሉ ከፍለን ማለፍ አለብን። ከጌታ ደግሞ የርስትን ብድራት እንቀበላለን። በከንቱ ዋጋ ከፍለን አንቀርም። ጌታ አያሳፍረንም። አክሊል የሚባል ነገር አለ። በአብ ፊት በመላእክቱ ፊት ያከብረናል ጌታ። ስሙ የተባረከ ይሁን። ኢየሱስን ያለበሰ አገልጋይ አለ። ኢየሱስን የለበሰ ሰው በካራክተር ምን ይላል? ያስታውቃል። ኢየሱስን ልበሱት የሚለው በቆላሲያስ ምዕራፍ 3 ከቁጥር 12 ጀምሮ ያነበብነው ምንድን ነው የሚለው? ትህትናን፣ ትዕግስትን። ትሁት ያልሆነ አገልጋይ ኢየሱስን ለብሷል ማለት አይከብድም? አይከብድም? ትህትና ባንቺ ህይወት ላይ ከሌለ፣ ትዕግስት ባንቺ ህይወት ላይ ከሌለ፣ ጥሩ ዘማሪና ጥሩ አገልጋይ ብትሆኚ ምን ዋጋ አለው? ታለንት እኮ ነው። መንፈሳዊው ዓለም የማያውቀው አገልግሎት ምን ያደርግልኛል? መንፈሳዊው ዓለም የሚቆጥርልህ አገልግሎት በመጀመሪያ ማንን ስትለብስ ነው? ክርስቶስን ስትለብስ። ኢየሱስን ሳትለብስ አጋንንት ልታወጣ ትችላለህ። ኢየሱስን ሳትለብስ ገንዘብ ልታገኝ ትችላለህ። ኢየሱስን ሳትለብስ ጥሩ በልተህ ልታድር ትችላለህ። ኢየሱስ ከሆድ ጋር ምንም አይነት ኪዳን የለውም። ኢየሱስ ጌታ ነው። ነገር ግን ኢየሱስ ክርስቶስን ምን በሉት ይላል በሮሜ ምዕራፍ 13 ከቁጥር 14 ጌታን ኢየሱስ ክርስቶስን ምን በሉት? ልበሱት። ከዛ ቆላሲያስ ደግሞ ጳውሎስ በቆላሲያስ ላይ ይዘረዝረዋል። ኢየሱስን ልበሱት ማለት ምን ማለት እንደሆነ ይዘረዝረዋል። ትህትናን፣ ትዕግስትን፣ ፍቅርን፣ የዋሃትን፣ ራስን መግዛትን እነዚህን ምን በሉ? ልበሱ። ዝቅ ይልና የነገር ሁሉ ማሰሪያ የሆነውን ፍጻሜ የሆነውን ፍቅርን ምን በሉት? ልበሱት። ፍቅር ማን ነው? ኢየሱስ ክርስቶስ ነው። ኢየሱስ ስም የሚገርም መልእክት ነው በእውነት። እግዚአብሔር ይባርከው ወንድማችን፣ ዘመኑ የተባረከ ይሁን። ዛሬም ራሳችንን መፈተሽ አለብን። ኢየሱስ ክርስቶስን የሚመስል አገልግሎት ነው ወይ እያገለገልን ያለ ነው? ኢየሱስ ክርስቶስን ሐዋርያው ጳውሎስ እንደምመስለው እኔን ምሰሉ እንዳለ ኢየሱስ ክርስቶስን መስለነዋል ወይ? መስለነዋል ስንል ግን ቆሞ በመናገር ቸርች በመምራት እንዳለውም አገልግሎት በማገልገል ሳይሆን በህይወት ኢየሱስ ምን አለ? እኔ የዋህ ትሁት ነኝ አለ። ትሁት ሆነን በተሰበረ መንፈስ በቅንነት በየዋሃት በትህትና ራሳችንን ዝቅ አድርገን ነው የእግዚአብሔርን ቤት ማገልገል ያለብን እንጂ እንደ ዘመኑ አገልጋዮች ደረታችንን ነፍተን የትዕቢትን ነገር በየመድረኩ ላይ እየተናገረን አቅጣጫውን የሳተ አይነት አገልግሎት ማገልገል የለብንም። ፈጽሞ የተሳሳተ ነው የዘመኑ አገልግሎትና መመለስ አለብን። ወንድማችን እግዚአብሔር ጸጋውን ያብዛለት። ወንጌልን የምንረዳበት መንገድ እግዚአብሔር ካላደረከው ምናም ብሎ እንደሚያስጨንቅ ሳይሆን ሰዎችን ወዳጅ የምታረግበት። ዮሐንስ እንደሚናገረው እኛ ህብረታችን ከአብ ጋር ከልጁም ከኢየሱስ ክርስቶስ ጋር ነውና ከኛ ጋር ህብረት እንዲኖራችሁ ነው የምንጠራችሁ። ወንጌል ማለት ህብረት እናርግ ነው። ልክ ሻይ ቡና እንጠጣ፣ አብረን እንሁን፣ አብረን አንድ የእግዚአብሔር መንግስት ውስጥ አንድ ትልቅ የሆነ ግራንድ ፋሚሊ አለ፣ የእግዚአብሔር ቤተሰብነት ይባላል። እዛ ውስጥ እንግባ። እዛ ውስጥ ያለውን ሰላም፣ እዛ ውስጥ ያለውን ደስታ አብረን ሼር እናድርግ። ብቻዬን አይደለም፣ በቃ ከወንድሜ ጋር ለወንድሜ የሚሆነ እውነት ለእህቴ የሚሆነ እውነት እንጂ የሆነ የሃይማኖት ኮንቨርዥን አይደለም፣ የሆነ ግሩፕ መለወጥ አይደለም። ህይወትን መቀበል ነው። ክርስቶስ ኢየሱስ መስቀል ላይ ሰራው ስላለ ሁላችንም በቂ ነው። ክብር ለኢየሱስ ይሁን። እውነት ነው። ህብረታችን ከአብና ከልጁ ከክርስቶስ ኢየሱስ ጋር ነው። ሐዋርያው ጳውሎስም ሲናገር ወደ ልጁ ወደ ክርስቶስ ኢየሱስ ህብረት የጠራን እግዚአብሔር የታመነ ነው ይላል። ይሄ የታመነ ጌታ ወደዚህ ወደ ታላቅ ማህበር አቀላቅሎናል። ወደዚህ ህብረት ገብተናል። ሁላችን የእግዚአብሔር ቤተሰቦች ሆነናል፣ ማህበርተኞች ሆነናልና ይሄ ነው ከሁሉም በላይ የሚያስደስተውና ወንጌል ማለት ይሄ ነው። በወንጌል የተሰበከልን እውነት የተለያየነውን እኛን ወደ አንድ የሚያመጣን አንድ የሚያደርገን በክርስቶስ ኢየሱስ በመንፈስ ቅዱስ አስተሳስሮ ያንን አዲሱን ሰው እንድንመስል ወደ ሙላቱ እንድናድግ ነው የተጠራ ነውና ለሁላችንም እንዲህ አይነት ማስተዋልና ጸጋ እግዚአብሔር ያብዛልን። ከናይጄሪያ ከምናምን የሚመጣ ትምህርት በራሱ የክርስቶስ ወንጌል አይደለም፣ የአፍሪካ ወንጌል ይባላል። አፍሪካን ጎስፐል። የአፍሪካ ወንጌል ምን አይነት መሰለ? የአፍሪካ ወንጌል ማለት ከአፍሪካ ውጭ የትም ሀገር ማሰብከው ማለት። ዱባይ ሄደ ማሰብከው፣ ዱባይ ሀገር ሄደ፣ ኳታር ሄደ ማሰብከው፣ ሳውዲ ሪያድ ሄደ ማሰብከው። በሰብከው ሰውየው ምኑን ይሄ ምኑ የምስራች ነው? ወንጌል ነው ያልከኝ? የምስራች
መኪና ይሰጣል ቢል እኔ 8 V8 እና 6 V ምናምን አለኝ። እግዚአብሔር እንዲህ ይላል ቤት ሰራልሃለሁ፣ ስንት ይሁንልህ? ግራውንድ ስንት ይሁንልህ? ግራውንድ 2 ስትለው እሱ ግራውንድ 3 ለአያቴ የሰራሁላት፣ ግራውንድ 5 ለሚስቴ የሰራሁላት፣ ግራውንድ ምንትስ ብሎ ይነግራል። የአፍሪካ ወንጌል እንዲህ አይነት ሀገር ላይ ስትሄድ ማንም አሜን የማይለው አፍሪካን ጎስፕል ይባላል። ድሃ ለድሃ ያው ይተጋገዛልና ከናይጄሪያ ማን ተቀበለው? የኢትዮጵያ ቤተክርስቲያኖች ተቀበሉት የአፍሪካን ጎስፕል። ስለዚህ በአፍሪካ ጎስፕል ኖት የጳውሎስ ወንጌል ጳውሎስ አያቆም፣ ጴጥሮስ አያቆም። አብዛኛው እየተጧጣፍን ያለነው ባስመጣነው በአፍሪካ ጎስፕል ነው። እውነት ነው። እንግዲህ ይሄ ሁላችንም የምናውቀው ነው። እኛ ኢትዮጵያውያኖች አፍሪካውያኖችን ብንሆን ድሆች ነን፣ ዝቅተኛ የኑሮ ደረጃ ውስጥ ያለን ሰዎች ነንና አገልጋዮቹ ምንድነው የሚያታልሉበት መንገድ? ይህን እንዳውን ህዝብ ከድህነት ትወጣለህ ነው በቃ። ትበለጽጋለህ፣ መኪና ትገዛለህ፣ ቤት ትገዛለህ። ይሄ ለድሃው ማህበረሰብ የምስራች ነው እና ከዛ ድህነት ለመውጣት ሲል ወንጌልን ባላስፈላጊ መንገድ ይጠቀመዋል ማለት ነው። ወይም ደግሞ ወንጌልን በተሳሳተ መንገድ ይረዳውና ወንጌልን ከድህነት ለመውጣት እንጀራ ለመብላት፣ ለመጠጣት፣ መኪና ለመግዛት፣ ቤት ለመግዛት አድርጎ ያስባል ማለት ነውና ብዙዎችም ወደ ቸርች የሚሄዱት ይህንን ፍለጋ ነው። ቆሮንቶሳዊነት ነው ይሄ። ሐዋርያው ጳውሎስ ለዚች ዓለም ብቻ ለሚጠፋው ዓለም ብቻ ክርስቶስን ተስፋ ያደረግን ከሆነ ከሁሉ ይልቅ ምስኪኖች ነን አለ። ምስኪንነት ነው ይሄ በቃ ማለት ክርስቶስን ያመንበትን ሚስጥርና ዓላማ አለመረዳት ነው። በሌላው ዓለም ደግሞ ስንሄድ ሁሉም የተሟላለት ስለሆነ እውነተኛ ሰላምና ረፍት ፈላጊ ነው። በክርስቶስ ኢየሱስ ያለውን መንፈሳዊውን የማይጠፋውን ዘላለማዊን ረፍትና ሰላም፣ ደስታ ፈላጊ ስለሆነ ይሄ እኛ የምንሰብከውን ወንጌል ሊቀበለን አይችልም ማለት ነው። ስለዚህ እግዚአብሔር አምላክ ከዚህ ከአፍሪካ ወንጌል ምድራችንን ኢትዮጵያን ያላቃት፣ ከእንደዚህ አይነት የስህተት አሰራርና አገልግሎት ነፃ መውጣት ይሁንልን። በእውነት እኛ ኢትዮጵያውያን እግዚአብሔር ይርዳን። እንግዲህ ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ሰላም ነው።